ስለ ክርስቶስ ለመናገር አንዱ ቀላል ዘዴ ጥቂት ቀላል ጥያቄዎችን በማቅረብ ነው። እነዚህን ቀላል ጥያቄዎች የምናቀርበው ምክንያት ሰዎች ስለ እምነታቸው እንዲያስቡ ለማድረግ ነው። ከሰዎች ጋር ክርክር ለመግጠም አይደለም። ሰዎች በሚናገሩበት ጊዜ የሚገርም ነገር ነው እንላለን። ሰዎች ጋር ንግግር በመናደርግበት ጊዜ በመካከሉ መንፈሳዊ ጥያቄ ባቀርብልህስ እንላለን። አሁን እንፈልጋለን ካሉ መንፈሳዊ እምነት አላችሁን ብለን እንጠይቃለን። መልሳቸው አሁን አይደለም አላውቅም ቢሆንም የሚቀጥለው ጥያቄያችን ደግሞ ኢየሱስ ክርስቶስ ማን ነው የሚል ይሆናል። ኢየሱስ ክርስቶስ ማን እንደሆነ የተለየ መልስ ሊኖራቸው ይችላል። ሆኖም ግን አሁንም በአድናቆት የሚገርም ነው ብለን እንመልስላቸዋለን። ከማንም ጋር ክርክር ለመግጠም ሳይሆን የሰዎችን ሐሳብ ለመረዳትና እምነታቸውን ለመፈተሽ ነው። ስለ ክርስቶስ ያላቸው እምነት ምንም ይሁን ምንም የሚቀጥለው ጥያቄያችን ደግሞ መንግስተ ሰማይና ገሃነም እንዳለ ታምናላችሁን የሚል ይሆናል። ለዚህ መልሳቸው አዎን አይደለም አላውቅም ሊሆን ይችላል። የፈለገው መልስ ቢኖራቸው የሚቀጥለው ጥያቄያችን ደግሞ በምትሞቱበት ጊዜ ወዴት ትሄዳላችሁ የሚል ይሆናል። ለዚህ መልሳቸው ገሃነም አላውቅም መንግስተ ሰማይ ሊሆን ይችላል። የኛ ጥያቄያችን ደግሞ የሚያተኩረው በእግዚአብሔር መኖር ላይ እርግጠኛ ናችሁን ይሆናል። ለዚህ ጥያቄ መጽሐፍ ቅዱስ የሚለውን መልስ ማወቅ እንፈልጋለን የሚሉ ከሆነ ወደ መጽሐፍ ቅዱስ እናመራለን። በዚህ መሰረት ወደ መጽሐፍ ቅዱስ በማምራት 5 ጥቅሶችን ለማብራራት እንሞክራለን። 4 ጥያቄዎችን ጥቅሶችን ካብራራን በኋላ የሚቀጥለው ጥቅስ በራስ ቋንቋ ወይም በራሳችሁ ቋንቋ ምን ማለት ነው ብለን እንጠይቃለን። ይህ ምን ማለት እንደሆነ ካልተረዱ የመጽሐፍ ቅዱስ ክፍሉን እንደገና እንዲያነቡትና እንዲያጤኑት እንመክራለን። እንደገና ተመልሰን ደግሞ ይህ በራሳችሁ አባባል ምን ማለት ነው ብለን እንጠይቃችሁ። ይህንን ለሶስተኛ ጊዜ የምናደርግ ከሆነ ደግሞ ለእያንዳንዶቹ ጥቅሶች የመጀመሪያው ጥቅስ የሮሜ መልእክት ምዕራፍ 3 ቁጥር 23 ነው። ሁለተኛው ጥያቄ ሮሜ 3 ምዕራፍ 3 ቁጥር 26 ነው። ሶስተኛው ጥቅስ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ነው። አራተኛው ጥያቄ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 56 ነው። ከእያንዳንዱ ጥቅስ በኋላ ይህ አባባልና ይህ ጥቅስ በራስ ቋንቋና አባባል ምን ማለት ነው የሚል ይሆናል። ከአምስተኛው ጥቅስ በኋላ ለየት ያለ ጥያቄ እናቀርባለን። የአምስተኛው ጥቅስ የዮሐንስ ራእይ ምዕራፍ 3 ቁጥር 20 ይሆናል። ዮሐንስ ራእይ ምዕራፍ 3 ቁጥር 20 እንዲህ ይላል፣ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከእኔ ጋር ይበላል። የሚቀጥለው ጥያቄያችን በዚህ ጥቅስ ላይ በር የሚለው ምንድነው የሚል ይሆናል። ምናልባት ልብ ሊሉ ይችላሉ። እኛም ትክክል ነው ደጁ ልብ ነው እንላለን። አላውቅም ሊሉ ይችላል። ልብ ነው ብለን እንመልስላቸዋለን። ሰዎች በዚህ ይስማማሉ፣ ትርጉም ያለውም ይሆናል ይላል። የሚቀጥለውን ጥያቄ እናቀርባለን። ልባችሁ ለክርስቶስ ኢየሱስ ተከፍቷል? ሕይወታችሁ ክርስቶስ ይኖራልን? ይሄን አላውቅም የሚሉ ይኖራሉ። ይህ ምን ማለት እንደሆነ የበለጠ ለማወቅ ትፈልጋላችሁን እንላቸዋለን። የዚህ ስልጠና ዋና ግብና ማጠቃለያው ከመጋቢዎቻችሁ ከፓስተሮቻችሁ ጋር በመነጋገር ወይም የተለያዩ ድረገጾችን የኛንም ድረገጽ ዌብሳይት በማየት ትረዳላችሁ። ይህ የክርስቶስ ኢየሱስን የወንጌል መልእክት ለማስረዳት ፓስተር ብራድ አልድሪች የሚያደርገው አገልግሎት ነው። ተጨማሪ ጥያቄ ካላችሁ በሚቀጥለው መስመር ላይ ባለው የዌብ አድራሻ ድረገጽ የበለጠ ጥያቄዎችን ማቅረብ ትችላላችሁ። የሰላም አለቃ ክርስቶስ ኢየሱስ ከሁላችን ጋር ይሁን። አሜን።